ካህናቶች በተረጋጉ የሽመቤት ደጀኔ ዲወጥል ያለው ወሰብ ነው ምትለው እና ነገ አሁን የግንባታችን እኛው አባታችን ቅድም ነግሯቸዋል። ትምህርቱ ተሰጥተናል። አሁን ለነገ አንድ ሰው እንዳይቀር አደራችሁን ነገ በሰዓቱ ቀርበን እኛን ግብ እንዲጀመር የቀረ ሰው ይኖር ያው በራሱ ቅጣቱ እንትን ይባላል። አሁን ወደ ጸሎት ነው። እናንተ ወደ ማለት ነው። ስም እንዳንጠራ አሁን ሰዓት ስለመሸብን ነው። ሙላቷ አለሽ ሙላቷ እና የምታስፈቱ ሰዎች ግቢ ግቡ። አባቶቻችን ገብተዋል። ግቢ ግበቱ ይላችሁ የሚፈታ የምታስፈቱ ግቡ። ቅድም የጠያችሁን እሺ አሁን ጸሎቱ ተጀምሯል። ጸሎት ተጀምሯል። አትንጫጩ፣ ድምጽ ቀንሱ። ሌላው ደግሞ ምንድነው ጸሎት አስደርግልን ብላችሁ የላካችሁ ሰዎች ይኸው በዚህ ልክ መጥቻለሁ ማለት ነው። ሰው ከጭንቀቱ የተነሳ ያው እንግዲህ ረስቶት ይሆን ብላችሁ እንዳታስቡ ይዤ መጥቻለሁ። ብራችሁን በአካውንት የሚያስገባችሁ በእጅም የሰጣችሁኝ ይዤ መጥቻለሁ ማለት ነው። በአካውንት ያስገባችሁ ገብቷል። በእጅ የሰጣችሁኝ ይዤ መጥቻለሁ ማለት ነው። አስረክቤያለሁ። ጸሎቱ ተጀምሯል። ካህናት አባቶች ጸሎት እያደረጉ ነው። ድምጻቸውን ቀንሱ። ሌላው አዳራሽ ሲሰራ ቆርቆሮ ያስፈልጋል፣ በር ያስፈልጋል። ለመስኮት የሚሆን ሁላችሁም እንድትሳተፉ ቀና ቀና በሉ፣ ቀና ቀና በሉ። አሁን ቀና ቀና ብቻ ዶክተር ይቦርሳ አይጣው ማለት لا يودع ولد الدمسس 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 لا يودع
ወልዱ ደምሰስ ለይሁዳ ወልዱ ደምሰስ ለይሁዳ ወልዱ ደምሰስ بدك 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 عون وين تصل وين قالوا اسمع قال عنده يسبر እንዲያጠፋልን እግዚአብሔር አምላክ ይርዳን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የክርስቶስ ቤተሰቦች የወላዲተ አምላክ የድንግል ማርያም የአስራት የቃል ኪዳን ልጆች በወደደን እስከ ሞት ድረስ ባፈቀረን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። በያላችሁበት የእግዚአብሔር ሰላም የእግዚአብሔር ጸጋ ብዝት ትርፍርፍ ይበልላችሁ። ኢትዮጵያውያንና ውድ ኤርትራውያን ባለማህተቦች የደሙ ፍሬዎች ያው እንግዲህ እንደተለመደው ስለ አምደው ቅዱስ ሚካኤል ድንቅ ድንቅ ምስክሮችን በየጊዜው እንሰማለን ማለት ነው። ድንቅ መስራቱን ይቀጥላል ማለት ነው። እኛም ደግሞ ያየነውን የሰማነውን ነገሩ የተባልነውን እንናገራለን እንመሰክራለን ማለት ነው። አንድ እህታችን ምንድነው ያለችኝ? ከእስልምና ሃይማኖት የመጣ ምስክርነት ነው። አንድ እህታችን አይሻ ትባላለች። የምትኖረው በባዕድ ሀገር ነው እና ምስክርነት ስጥልኝ ስላለችኝ ይህንን ምስክርነት ደግሞ ለኔ አደራ ኃላፊነት ስለተሰጠኝ መስክርልኝ። እንደኔ ሆነ አንደበት ሆነ እኔን ወክለህ ተናገርልኝ፣ ሌላው ይማርበታል። ቪዲዮህን እከታተላለሁኝ አያለሁኝ እና በጣም በችግር ውስጥ ስላለሁኝ ከችግሬ ይፈታኝ ዘንድ ነገሮች ሁሉ ተዘጋግተው ስራ አልነበረኝም። መስራት እየፈለኩኝ መለወጥ እየፈለኩኝ ነገር ግን ያሰረኝ አንድ ኃይል ነበር እና ያንን ኃይል ይታገልልኝ ይጥልልኝ ዘንድ ጸለይኩኝ። ለአምደው ቅዱስ ሚካኤል ነገርኩትኝ፣ እሱም ሰማኝ። ያሰረኝ እንዳልሰራ ያደረገኝ መንፈስ ተሰበረ። ስራ መስራት ጀመርኩኝ እና አልመሰከርኩም ነበር አለች። እና ስላልመሰከርኩኝ ነው መሰለኝ ነገሮች አሁንም ሲሉብኝ ይሄ ነገር መመስከር አለብኝ፣ መመስከር ስላለብኝ ነው፣ ስላልመሰከርኩለት ነው፣ ስላልተናገርኩኝ ነው፣ ድንቅ ስራውን መመስከር ስላልቻልኩኝ ነው ፈተናዎች ወደ ነበሩበት ሊመልሱኝ የፈለጉት ያሰቡት እና ይሄንን ድንቅ ነገር ንገርልኝ፣ መስክርልኝ። አሁን በእውነት በጣም ደስተኛ ነኝ፣ ከስራቴም ተፈትቻለሁኝ። አሁንም ህዝበ ክርስቲያን እናንተን እኔን የሰማ እናንተንም ይስማችሁ። የተጨነቃችሁ እንደኔ ታስራችሁ ለነበራችሁ፣ ተጨንቃችሁ ለነበራችሁ፣ አዝናችሁ ተክዛችሁ ለነበራችሁ ሁሉ ይድረስላችሁ። እኔ ደርሶልኛል፣ ስለዚህ መመስከር አለብኝ፣ ምስክርነቴን ንገርልኝ ስላለችኝ ይሄው ለእናንተ አድርሻለሁኝ። አሁንም እህታችን ይስማሽ፣ አሁንም በርቺ ነው የምልሽ። ያው ቪዲዮውን ትከታተላለች፣ ስለምትከታተል መልእክቱ ይደርሳታል ማለት ነው። እናንተም የተዋህዶ ልጆች ቅዱስ ሚካኤል እያላችሁ ተማጸኑት። አምደው ቅዱስ ሚካኤል ያው እንግዲህ በተደጋጋሚ ነገር አለሁኝ ማለት በተደጋጋሚ አምደው ቅዱስ ሚካኤል እያልኩ ነው ይሄን መልእክትም ማስተላልፈው። እንደዚህ በሉ አምደው ቅዱስ ሚካኤል እያላችሁ ድረስልን እያላችሁ ጸልዩ ተሳሉ እያልኩ ነው ማስተላልፈው። የደረሰላችሁ አላችሁ፣ የመሰከራችሁ አላችሁ፣ ያልመሰከራችሁም አላችሁ እና
አዲስ ለሆኑት ደግሞ ምንድነው ያምደው ቅዱስ ሚካኤል ቃል ኪዳኑ ካላችሁኝ አዲስ ለሆናችሁ ከዚህ በፊት ላልሰማችሁት ሁሉ አምደው ቅዱስ ሚካኤል ማለት መተት ለተደረገበት ወይም ደግሞ በየጊዜው ለሚታደስበት በመተት ለተቸገራችሁ በደፍተራ በቃልቻ በክፉ አሰራር በርኩስ መናፍስት ተላልፋችሁ የተሰጣችሁ በትዳራችሁ መውለድ ያቃታችሁ መውለድ ያልቻላችሁ ስራ ተመራችሁ ስራ ያጣችሁ ብቻ ግን በዙሪያችሁ በህይወታችሁ ዙሪያ እስራትና ጭንቀት ችግር ያለባችሁ ሰዎች እዚህ ቦታ ላይ ሄዳችሁ ጸሎት ስታስደርጉ መቋሚያ ስታስጥሉ በስመ ክርስትናችሁ ጸሎት ስታስደርጉ ያ ነገር ይፈርሳል። የትም ቦታ ብትሄዱ እንደዚህ አይነት ቦታ እንደዚህ አይነት ቃል ኪዳን ያለው ቦታ አታገኙም። እውነቴን ነው የምላችሁ። ብዙ ሰዎች ብዙ ጊዜ ብዙ ወራት ብዙ አመታት ገዳም ቆይተው ተጠምቀው ድነው ሲመለሱ እንደገና ደግሞ ያ የሚልክባቸው ሰው መልሶ የእንኳን ደህና መጣህ አይነት አቀባበል አስመስሎ ያን መንፈስ ይልክበታል ማለት ነው። ከሳምንት ከ15 ቀን በኋላ እንደገና ተመልሶ ያ ሰው ታማሚ ይሆናል። ይድኑና ወደ ቤታቸው ሲሄዱ የሚታመሙ ሰዎች አሉ። እዛ የተደረገባቸው የተለከፉበት ቦታ ላይ መንፈሱ የለከፋቸው ቦታ ላይ ሲሄዱ ወይም ደግሞ እዛ አካባቢ ስራ ቦታቸው ላይ መኖሪያ አካባቢያቸው ወደ መኖሪያ ቤታቸው ሲሄዱ ይታመማሉ። ለምን? ያንን ሰው ወይም ያ ሰው ስለሚያዋቸው ማለት ነው። ሴት ሊሆን ይችላል የምትመትትባችሁ ወይ ወንድ ሊሆን ይችላል የሚመትትባችሁ። ብቻ ግን ወደዛ ሰፈር ስትሄዱ እንደዚህ አይነት ችግር ይፈጠራል ማለት ነው። ነገር ግን አምደው ቅዱስ ሚካኤል ጋር ስትሄዱ ያ ነገር አይሰራም። ገባችሁ? ቢያድስ እንኳን ምልክቱ እናንተ ጋር ይደርሳል። ከዛ ስቃዩ እናንተ እንድትሰቃዩ እንድትታመሙ ገንዘባችሁ እንዲጠፋ እንዲወድም የተላከው መንፈስ ወደ ላኪው ይገባና ይመለስና ያ ሰው መሰቃየት ይጀምራል። ገንዘቡን ማጣት ይጀምራል። መታመም ይጀምራል። ይሄ ምልክቱ ነው። ተመለስ እያለ እየገሰጸው ነው ማለት ነው። ለጓደኛው ለጎረቤቱ ያደረገው ስቃይ ለራሱ ይመለስና ያ ሰው ሊሰቃይ የተፈረደበት ሰው ሰላምን ያገኛል። ይሄኛው ደግሞ መሰቃየት ይጀምራል ማለት ነው። አያችሁ? ቃል ኪዳኑ ይሄ ነው። ስለዚህ እንዴት ነው የምናገኘው? የት ነው የምናገኘው ላላችሁ ደግሞ አካባቢው በሰሜን ሸዋ ውስጥ ነው የሚገኘው። የታልኳችሁ ሰሜን ሸዋ ውስጥ በጻርቃኒ መስመር ማለት ነው። የት ነው ለምትሉኝ ቦታው በዛ በኩል ነው። የእግር መንገድ አለው። ቢያንስ 2 ሰዓት ያስኬዳል የእግር መንገድ ከመኪና ተወርዶ ማለት ነው። ጉዞ መቼ ነው ያለው ካላችሁኝ ሰኔ 11 ደን በ13 እንመለሳለን። ምዝገባ ተጀምሯል። መሄድ የምትፈልጉ ሰዎች ከወዲሁ አሳውቁ። በ0960 60 60 72 መጨረሻው 72 ማለት ነው። 0960 60 60 3 ጊዜ 60 መጨረሻው 72 09 በቴሌግራም በዋትስአፕ እንትን ለምትሉ ማለት ነው። በ0904 05 64 64 ደውሉ። በእነዚህ ቁጥሮች ደውሉ። ሌላው እንግዲህ አዳራሹ ተጀምሯል። እስከ ሚካኤል ድረስ እንግዲህ ይጠናቀቃል። የሚቀረን ምንድነው? ቆርቆሮ ነው። ቆርቆሮ ያስፈልገናል፣ ሚስማር ያስፈልገናል፣ ሲሚንቶ ያስፈልገናል፣ በር ያስፈልገናል። ቆርቆሮ ወደ 400 ቆርቆሮ የሚፈጅ ትልቅ ይሆን አዳራሽ ነው። ምክንያቱም እዛ ቦታ ላይ ፋሲሊቲ የለውም። ፋሲሊቲ ስላችሁ የንጽህና አሁን ለሴቶች ንጽህና መጠበቂያ እንደገና ደግሞ አሁን ገዳማዊ አቅርቦት የለውም። እሱ ምንድነው? በገዳም የምንመገበውን ታውቃላችሁ። በሶ፣ ሽምብራ፣ ጥራጥሬ ነገር ያስፈልጋል። ሳሙና ያስፈልጋል። የተለያዩ የንጽህና መጠበቂያዎችና እዛ ገዳም ላይ ልንጠቀማቸው ልንመገባቸው የሚጠበቁብን ወይም ደግሞ የሚያስፈልጉትን የምግብ አይነቶች እናቀርባለን ማለት ነው። ስለዚህ ሱቅ ለሱቅም ለምግብ ቤትም ለአዳራሽም ታስቦ ስለተሰራ
ስለተጀመረ ሰፊ ነው። ቪዲዮውን እስከ መጨረሻው ድረስ ተከታተሉት። ቪዲዮ ላይ ስላቀረብኩት ማለት ነው እንዴት የስፋቱን ከየት የት እንደሚደርስ እዛ ላይ ታገኙታላችሁ። በጣም ትልቅ ነው ማለት ነው። የተገዛው ቦታ ሙሉ ለሙሉ ነው የተጠቀምነው ማለት ይቻላል። የተገዛውን ቦታ ሙሉ ለሙሉ ነው የተጠቀምነው ማለት ነው። ስለዚህ የተዋህዶ ልጆች በቅዱስ ሚካኤል ነው የምላችሁ። አሁን መጪው ክረምት ወር ነው። ቆርቆሮ ካላለበስ ነው የተገነባው መፍረሱ አይቀርም፣ ይፈርሳል ማለት ነው። ስለዚህ ያ ደግሞ እኔና እናንተ ተረባርበን የቅዱስ ሚካኤልን የእንግዳ ማረፊያ እናልብሰው። እሱ ጸጋውን ያለብሰናል፣ እሱ ሞገሱን ያለብሰናል፣ እሱ በሰማይ ያለውን የብርሃን አዳራሽ ይሰራልናል። እኛ ምድራዊ አዳራሽ እንስራለት። እኛ ቤቱን እንግዳ መቀበያ እሱን ብሎ የሚሄዱትን ሁሉ ተከፍተው አዝነው ተጎሳቅለው እንዳይመለሱ። ምክንያቱም ብርድ አለ፣ ፀሐይ አለ፣ ዝናብ አለ፣ በጣም ብዙ አየሩ ይፈራረቃል፣ ይቀያየራል ማለት ነው። ስለዚህ ይህንን ተረባርበን እናለብሳለን። ሌላው ደግሞ ዝክር አለ። ዝክሩ ላይ እንግዲህ የማህበሩ አንድ አካል መሆን ትችላላችሁ፣ መመዝገብ ትችላላችሁ። ዝክሩን እንዘክራለን። መቼ? ሰኔ 12 ማለት ነው። በሰፊው ይዘከራል። እንግዳ ተጓዥ አለ። እዛ ከተለያየ ከሩቅ ቦታ በእግር ነው የሚኬደው። ከየገጠሩ የሚመጣ እንግዳ አለ። ያንን ቅዱስ ሚካኤልን ብሎ ታምሩን ሰምቶ ጸሎት ሊያስደርግ የመጣ በጣም ብዙ እንግዳ ስለሚመጣም ምን ያስፈልገናል ማለት ነው? ዘክረን በስሙ ዘክረን የመጡትን እንግዶች በስነ ስርዓት አስተናግደን በነፍስም በስጋም ተመግበው እንዲሄዱ እኔና እናንተ የቅዱስ ሚካኤልን ዝክር ለመዘከር እድሉ ተሰጥቶናል ማለት ነው። ለተመረጠ ነው። ይሄ ክብር፣ ይሄ ጸጋ፣ ይሄ ሞገስ አይለፈኝ፣ ይሄ በረከት አይለፈኝ። የቅዱስ ሚካኤልን ዝክር ልዘክር። አምደው ቅዱስ ሚካኤል ስለቴን ይሰማኛል፣ መሰክራለሁኝ፣ ዝክሩንም እዘክራለሁ የምትሉ ሰዎች እንግዲህ ለእናንተ ነው። እኔ መልእክቱን ማስተላለፍ ነው። እግዚአብሔር የመረጣቸው የቅዱስ ሚካኤል ወዳጆች አሉ፣ የእግዚአብሔር ልጆች አሉ። እነሱ ይነሳሉ። ከነሱ አንዱ ለመሆን ልቦናችሁን ቀና አድርጉት። ቆርቆሮ እንግዲህ ቢያንስ አንድ ቆርቆሮ የሚሸጠው አንደኛው ቆርቆሮ የሚሸጠው ዋጋ ካላችሁኝ አንድ ቆርቆሮ ሊሸጥ የሚችለው አንደኛው እስከ 1400 ብር ነው። ህዳር ላይ እንግዲህ አይታችኋል። በህዳሩ ጊዜ ህዳር ነው ጥቅምት ላይ ነው 50 ቆርቆሮ ገዝቼ ሄጃለሁ። እሱ አለ እንዳለ ነው። አንድ ቆርቆሮ በዛን ሰዓት ስንት ነበር? 1300 ብር ነበር። አሁን ላይ ደግሞ በጣም ብዙ ነገር ስለጨመረ ማለት ከዛ ወዲህ ያው ታውቁታላችሁ ምን ዶላር የት እንደደረሰ። ስለዚህ በ1400 ብር እያሰባችሁ አንድ ቆርቆሮን ብትሉ ሁለትም ብትሉ ሶስትም ብትሉ ሚስማር ያለው ነገር ይሄ ነው። በር መስኮቶች ይኖራሉ፣ በሮች አሉ። ትልቅ ነው አዳራሹ ብያቸዋለሁ፣ በጣም ሰፊ ነው። ስለዚህ ያለው ነገር ይሄ ነው። ሲሚንቶ አለ። እኔ ይሄን እችላለሁ እያላችሁ በአምደው ቅዱስ ሚካኤል ፊት ለኔ አይደለም ለአምደው ቅዱስ ሚካኤል እኔ ተላላኪ ነኝ። ይሄንን አድርግ በሉኝ እላካለሁኝ፣ ይሄን አድርግ በሉኝ እሽላለሁኝ፣ እታዘዛቸዋለሁ ማለት ነው። ስለዚህ ተባብረን እንስራ። እሱ ደግሞ የኛን ህይወት ይሰራል። የሚታገለንን ይጥልልናል፣ የሚያስጨንቁንን ያስጨንቅልናል። እና የተዋህዶ ልጆች ይሄ በረከት አያምልጣችሁ። እውነቴን ነው የምነግራችሁ። አምደው ቅዱስ ሚካኤል ላይ የሄደ ሁሉ ታሪኩ ህይወቱ ይቀየራል።
ቃል ሊኖረው ይችላል። አንዳንዴ አንቸኩል ማለት ትንሽ እንታገስ። ፈተና አንዳንዴ ሊያበስለን ሲፈልግ እንደ ወርቅ ሊያነጥረን ሲፈልግ ፈተናው ዘገይት ሊል ይችላል፣ ወይም ደግሞ መልሱ ዘገይት ሊል ይችላል። ለአንዱ በአንድ ቀን ይመለስልታል፣ በሳምንትም ሊሆን ይችላል፣ በ3 ቀንም ሊሆን ይችላል፣ በወርም ሊሆን ይችላል። ለመመስከር እንኳን ራሱ ቃላት ሊያጥራችሁ ይችላል። የተደረገላችሁን የሚደረግላችሁን የሚያደርግላችሁን ሁሉ ማለት ነው ለመመስከር። ስለዚህ የተዋህዶ ልጆች የተጨነቃችሁ በተለያየ ነገር የታሰራችሁ ሁሉ ከወዲሁ ተመዝገቡ። መሄድ የምትችሉ ከወዲሁ ተመዝገቡ። ለምን መኪና ቀደም ብለን ነው የምንይዘው። መኪና ቀደም ብለን ስለምንይዝ ያለንን ሰው መሄድ የፈለገውን ወይም ደግሞ ሊሄድ የታሰበው ሰው በደንብ ታውቆ መኪና ቀድመን ነው የምንኮናተረው ወይም ቀብድ የምንከፍለው ማለት ነው። ስለዚህ ቀድማችሁ አሳውቁን። መሄድ የማትችሉ በባዕድ ሀገር በውጩ ዓለም ያላችሁ እንዲሁም ደግሞ ኢትዮጵያ ውስጥ ሆናችሁ በተለያየ ነገር መንገድ አለው ብያቸዋለሁኝ። አደራ መንገድ አለው። መንገድ የማትችሉ ሰዎች ስማችሁንና ስመ ክርስትናችሁንና ጸሎት ማስደረጊያ መባችሁን መላክ ትችላላችሁ ለቅዱስ ሚካኤል። ባላችሁበት ይፈውሳችኋል። ከናንተ የሚጠበቀው ጸሎትን ማድረግ፣ መስገድ፣ መጸለይ፣ በመቁጠሪያ መቀጥቀጥ፣ ቅዱስ ሚካኤል እርዳኝ አጋልጥለው ይሄንን ርኩስ መንፈስ በህይወቴ በድሌ የሚቀልደውን ርኩስ መንፈስና ስራውን አሰራሩን ሁሉ አፍርስ፣ ግለጥበት፣ ሚስጥሩ ይገለጥ እያላችሁ ቀጥቅጡ፣ ስገዱ። መሄድ የማትችሉ ማለት ነው። እዛ ጸሎት ሲደረግላችሁ እዚህ ደግሞ ምን ይሆናል ማለት ነው? ርኩስ መንፈስ ይመታል ማለት ነው። ይመታል። በሳት ሰይፍ በሳት መብረቅ ነው የሚጠፋው፣ የሚደመሰሰው፣ የሚቆራረጠው ማለት ነው። መሄድ የምትችሉ በሚነገራችሁ ሰዓት በሚነገራችሁ ኑ በተባላችሁ ቦታና ሰዓት ላይ መገኘት ነው። አታርፍዱ። ለምን? የእግር መንገድ አለው እያልኳችሁ በተደጋጋሚ እምነግራችሁ በጊዜ እንድንገባ ነው። ሁሉም ጊዜ አለው፣ ሁሉም ሰዓት አለው ማለት በሰዓታችን እንድንገኝ ነው። መሄድ የማይችሉ ሰዎች እዛ ቦታ ላይ ሲደርሱ በበረከት ፈንታ ማጉረምረምና በረከት ማጣት እንዳይኖር ማለት ነው። አንደኛ ጉልበታቸውን የሚያማቸው የተለያየ ነገር በሽታ ያለባቸው ሰዎች ህመም ያለባቸው ሰዎች ማለት የማያስከድ በሽታ ሊኖር ይችላል። ቪዲዮ ላይ ከዚህ በፊት ለቅቄዋለሁ። ስንሄድ በጣም ቁልቁለት ነው፣ ስንመለስ ዳገት ነው። ስለዚህ ምን ማድረግ አለብን? መሄድ የማትችሉ ሰዎች ስመ ክርስትናችሁን የቤተሰባችሁንና ጸሎት ማስደረጊያ መባችሁ መላክ። ይሄ ነው ያለው ነገር። ሌላው መሄድ እየፈለጉ ደግሞ ገንዘብ በማጣት ምክንያት በጣም የተቸገሩ ሰዎች አሉ። ስፖንሰር መሆን የምትፈልጉ እኔ አንድ ሰው እኔ 2 ሰው የምትሉ ካላችሁ ስፖንሰር መሆን ትችላላችሁ። ምክንያቱም በዚህም በረከት አለ፣ በዚህም ድህነት አለ ማለት ነው። ይሄንን ማድረግ የምትፈልጉ ሰዎች በውስጥ ማናገር ትችላላችሁ ማለት ነው። ሰላም ሁኑልኝ። ቪዲዮውን እስከመጨረሻው ድረስ ተከታተሉት። ምክንያቱም የነበረንን ቆይታ አምደው ቅዱስ ሚካኤል ላይ የነበረውን ቆይታ የጸሎት ስርዓቱን ያዳራሹን ስራ እንዴት እንደተጀመረ እንዴት እየተገነባ እንደሆነ ተከታተሉት። ሰላም ሁኑልኝ። ሰላም የቤተ ወንጌል ተዋህዶ ሚዲያ ቤተሰቦች ተከታታዮች፣ እንግዲህ አሁን የምንገኘው በጀር ቅድስት ሥላሴ ቤተክርስቲያን ነው ማለት ነው። የአጋዕዝተ ዓለም ቅድስት ሥላሴ እና የአምደው ቅዱስ ሚካኤል ቤተክርስቲያን በአንድ አስተዳዳሪ ነው የሚተዳደሩት ማለት ነው። ካህናቶቹም በአንድነት ነው የሚያገለግሉት። እንግዲህ ወደ 40 ምናምን የሚሆን ካህን አለ ማለት ነው። እነሱ ግማሹ እዚህ ሲያገለግል ግማሹ ደግሞ እዛ ያገለግላል ማለት ነው። አዳራሽ እንደዚህ ተሰርቷል። ይሄው እንደምታዩት ማለት ነው። እዛም መሰረቱ ወጥቷል። የአምደው ቅዱስ ሚካኤል ቤተክርስቲያን አዳራሽ ማለት ነው።
ያ ደግሞ በጣም ሰፊ ነው፣ እጅግ በጣም ሰፊ ነውና ስለዚህ ሁላችሁም እዚህ በረከት ስራ ላይ እንድትሳተፉ በአምደው ቅዱስ ሚካኤል ስም ነው የምጠይቃችሁ ማለት ነው። ይኸው እንደምታዩት ይሄ ምድርና ፎቅ ይባላል ማለት ነው። ምድሩ እና ከላይ ደግሞ የምታዩት አሁን በላይ ይሄኛውን ከርብራብ በላይ በቆርቆሮ ነው የምንመታው ማለት ነው። ለምን ብዙ ወጪ ስለሚያስፈልገው ማለት ነው፣ አቅም ስለሌለ እንግዲህ ቅዱስ ሚካኤልም ደግሞ በዚሁ መልክ ነው የምንሰራው። ነገር ግን ትንሽ እዛ ያሰብነው ምንድነው ቦታውም ሰፊ ስለሆነ ሲሚንቶ ያስፈልገናል። በሲሚንቶ ነው የምንሰራው። ሊሾ ተደርጎ አሸዋ ግርፍ እየተገረፈ እንደገና በር ያስፈልጋል፣ መስኮት ያስፈልጋል፣ የመስኮት በር ያስፈልጋል ማለት ነው። ማለትም የብረት በር ነው የምንገጥመው ማለት ነው። ስለዚህ ሁላችሁም እዚህ በረከት ላይ ተሳተፉ። ሰኔ 11 ቀን ጉዞ አለን። በእለቱ እንድትገኙ ስል በቅዱስ ሚካኤል ስም ጥሪዬን አስተላልፋለሁ። አጋዕዝተ ዓለም ቅድስት ሥላሴ ባላችሁበት ሆናችሁ ልጆቼ ፍጥረቶቼ ይበሏችሁ፣ ይጠብቋችሁ፣ ከመተተኛ ከአስማተኛ ከሟርተኛ ሁሉ ይጠብቃችሁ። ሰላም ሁኑልኝ። እንግዲህ የቅዱስ ሚካኤልንም ቤተክርስቲያን አዳራሽ ማለት ነው አብረን እንሰራለን። ከዛ በኋላ ደግሞ እንግዲህ ወደ ቤተ መቅደሱ ይሆናል ቀጣይ የምንሰራው ወይም የሚጠብቀን ስራ አገልግሎት ማለት ነው። ሰላም ሁኑልኝ። እሺ ግንባታው ተጀምሯል። አሁን እንግዲህ የሰገበዙ እንግዲህ ጀምረውታል። ደስ ይላል፣ ደስ ይላል። እሺ እንግዲህ የአምደው ቅዱስ ሚካኤል አዳራሽ ተጀምሯል ማለት ነው። መሰረት ወጥቷል። አሁን እንግዲህ ዛሬ እየተገነባ ነው የሚዋለው። በጣም ደስ ይላል። ሰው እንግዲህ በጉልበቱ በእውቀቱ እየተራዳ ነው ያለው ማለት ነው። እንግዲህ ተመልከቱት እንግዲህ ቦታውን ግቢውን። እናንተ ደግሞ ለቆርቆሮ ለበሩ እንደገና ደግሞ ለሊሾው ሲሚንቶ ያስፈልጋል። በጣም ደስ ይላል፣ በጣም ደስ ይላል። ተመልከቱ እንግዲህ በስማ ሁሉም አሁን ስራ ላይ ነው ማለት ነው። እግዚአብሔር ይመስገን። ይኸው እንደምታዩት በጣም ብዙ ሰው ነው የመጣው። እንግዲህ እነሱ የነሱን ድርሻ እየተወጡ ነው። እኛ ደግሞ እንግዲህ የኛን ድርሻ እንወጣለን ብዬ እንግዲህ አስባለሁኝ፣ አምናለሁ። እግዚአብሔር ይፍቀድልን። አይዟችሁ፣ በያላችሁበት ሆናችሁ የተጨነቃችሁ ያዘናችሁ ቅዱስ ሚካኤል እጄን ዘረጋለሁኝ ምሕረትህን ዘርጋልኝ እያላችሁ እየተሳላችሁ ቤቱን እንሰራለን ማለት ነው። እግዚአብሔር ይፍቀድልን። ለዛ ነው የዛሬ ውሏችን እንግዲህ ቤተሰቦቻችን ይሄንን ይመስላል። በጣም ያምራል። ደግሞ ደርቆ ስታዩት ተመልከቱ። እንግዲህ በዚህ ልክ ነው እንግዲህ ዛሬ ውሏችን ማለት ነው። በጣም ደስ ይላል። ያው እንግዲህ የቅዱስ ሚካኤል እርዳታ ነው እንጂ በእውነት በጣም ደስ ይላል። እኔ እንደዚህ አልጠበኩም ነበረ። ይሄንን ይመስላል። እናንተስ እንዴት አያችሁት? እስኪ ሀሳብ አስተያየታችሁን በኮሜንት ገለጹልኝ። ይሄ የቅዱስ ሚካኤል ትልቁ አዳራሽ እንደዚህ ተጀምሯል ማለት ነው። አሁንም ተወጭሰዋል። ይኸውላችሁ እንደዚህ የተቆፈረ ውሃ እየመጣ ድንጋይ እየቀረበ በጣም ደስ ይላል። እግዚአብሔር ይመስገን፣ ተመስገን። ያው ብዙ ስራ ይጠበቅብናል እንግዲህ
عارف بس يلا ما يأتي من بيصعين وسبعات العالم عالم بسلام قدس يبري هناك وزكي مريم سلام لك دينجل وناك ودينجل وسلاك المبيابين سما وسلام لك وريت عندي أما أنا صوروا فريق كرفيك تمسيح صوم الأجاي جارين مسيجي سعالي وصلي مرات عمل خبروا له يسوع كسوس كما يسرعون هذا يفتح يهدي جانس يقدس ويستسري جزئنا ومناكنا ودهن يسوع كسوس كحالي كسانا سرايات فلمسا في مسا مفكر يمسا سرايات تعلم بزاي مرة من فصل الجزء وهم سيطانا لا أبوينا قدسانا وعرات ودمون كما هو يسرائيلكم وحاجاتكم لقبلكم أبنسكم وسكيزي عبوكانا وأهودي أقنات عقور تجاري وما تجاري بس مكو كنوا فتوان ونطعنا كنوا فتوان ونطعنا معنا كنوا فتوان ونطعنا معنا بعفير في رسيني ويرشكم كما نكون دلوانا مستسمع أقول من فصل يوم هارنا كسوس عشرة ولا جزء يوم هارنا كسوس 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 كما من تمارين ما سوى نجيم أنت مارين أنت مارين مقصود أنت ثانية منظوم أنت وزنا بحاله وكم أسمع بجيبي كم سامع صوت ونبي بحامية وأوقات وعلى أوقات ما على المجلس تسرعون عتيات كله يما يسنعات الجاي نفتا أو جثة الجاي استعشوا تباركوا دعاء استقبال بس سرعة بيت كسب بسرعانو أهون من يوم قبل ما تعشوا بارك الذي هم صوت وعبد الإنسان وقوية شو مسكن أرجعني كابا جرا ماركنا اليوم كيف واتي يبان بس أما دم ما سريام زون من الجارية ولما تمسوت هاتمات ورا فدوا يبي متى جمنا يتبارك ولما تعشوا بارك النبي ولا شو من تناقشوا سوتا ولا شو من تنيبان النبلان ما سجنا شوالن أباتاشين يهون تنيزونه ينكرات تفوت أولم دمو يولك أنسا أول يعتمد أن دم التوت إن عندي بفتانية يزالم أرساكين እና ይሄ ብዙ ታሪክ የሚደረግ ነውና አደራችሁ ወደፊትም ደግሞ ጎሽ እናመሰግናችኋለን እንወዳችኋለን ቁጭ ቁጭ ወላማ ለደቂቃ ቁጭ አረፍ አረፍ እያላችሁ እንትን እንዳይሄድ ነው ቁጭ መንፈስ ቅዱስም ብሎ እንዳይሄድብን አዎ ጸሎት ነው ማለት ነው በሰላም ለኪ እግዚአብሔር ያክብርልኝ እግዚአብሔር ይስጥልኝ እናንተ እንግዲህ ያው ዛሬ የሰራችሁት የሰማይ ቤታችሁን ነው እኔ ምንም ብቻዬን ላደርግ የምችለው ነገር የለም ማለት ነው እንደዚሁ ደግሞ አሁን ሌሎችም እንደዚሁ እንደናንተ በገንዘብም በሐሳብም ሊደግፉን የሚችሉ ሰዎች ይኖራሉ ማለት ነው በእናንተ መካከል ሆኜ ነው መልእክቴን ማስተላልፈው አሁን ይሄ ትልቅ አዳራሽ እንግዲህ በጣም ትልቅ አዳራሽ ነው ከ400 ቆርቆሮ በላይ የሚወስድ አዳራሽ ነው እንግዲህ
ህዝበ ክርስቲያን እየተሰራ እየተገነባ ያለው የግላችን አይደለም ማለት ነው። ስለዚህ ይሄንን ቤተክርስቲያን እናንተ ጀምራችሁታል። በግንባታው እናንተ ናችሁ። ነገም ከነገ ወዳም ሌላ ሰው ሊመጣልን አይችልም። እኔ ደግሞ እንግዲህ ከሌሎች እህት ወንድሞች ጋር ሆኜ ቆርቆሮውን ቅዱስ ሚካኤል ይረዳናል፣ ቅዱስ ሚካኤል የመረጣቸው ልጆቹን ያመጣል ብዬ ነው ይሄንን ትልቅ አዳራሽ የተጀመረው። ገና ወደፊት ደግሞ ትልቅ ስራ ይጠብቀናል ማለት ነው። በር የመግጠም ቆርቆሮ የማልበስ ሌሎችም ስራዎች ይኖራሉ። ይሄንን ከጨረስን በኋላ ደግሞ ቦታ በማስፋፋት ያው እንግዲህ ቀጣይ ዓመት ላይ ብንኖር ቢያኖረን ማለት ነው አገር ሰላም ቢሆንልን ወጣቱ ቢኖርልን ሐሳብ ምኞቴ እንደዛ ነው ማለት ነው። ስለዚህ ቅዱስ ሚካኤል የመረጣቸው ሰዎች አሉ። እናንተ በግንባታው በጉልበቱ በሐሳቡ ከተራዳችሁ እኔ ደግሞ ባለኝ አቅም እንደዚሁ ታናሽ ወንድማችሁ እየተላላኩኝ ይሄንን ቦታ ትልቅ ደረጃ ላይ ማድረስ ነው የኔ ሐሳብ ምኞቴ ማለት ነው። ስለዚህ እናንተ በጉልበታችሁ ለማገልገል አሁንም ቃል እንድትገቡልኝ ነው የምፈልገው ማለት ነው። ድካም አለው፣ በድካም ውስጥ ደግሞ በረከት አለው። በድካም ውስጥ የሰማይ ቤታችንን እየሰራን ነው። በድካም ውስጥ እንግዲህ እዚህ በድቁና በተለያየ የትምህርት አገልግሎት ያላችሁ ሰዎች ተምራችሁ እንዳትሰደዱ፣ ተምራችሁ እዚሁ በቤታችሁ በደጃችሁ እንድታገለግሉ፣ ደሞዝ ተከፋይ እንድትሆኑ ሌላ ዓላማ የለውም ማለት ነው። አሁን እኔ የምሮጠው አንደኛ የደብሩ ክብር እንዲገለጽ ነው። ሁለተኛ ደግሞ እናንተ ወጣቶች ተምራችሁ አሁን ሰው እየተሰደደ ነው፣ በወጣበት እየቀረ ነው። ምክንያቱም በተማረው ትምህርት ደሞዝ ፍለጋ በዛች ህይወቱን ኑሮውን ለመቀየር ሲል የተለያየ ሀገር እየሄደ እየተንገላታ ነው ወጣቱ። ግማሹ በአረብ ሀገር በየበረሃው የአራዊት ሲሳይ የሆነ የትም እየቀረ ነው። በተለይ አሁን የዚህ አካባቢ ወጣት ትውልድ ማለት ነው። ስለዚህ ያንን እንዴት ማስቀረት አለብን? ዛሬ ነው አሁን እኔና እናንተ እንዴት አድርገን ራሳችንንም ሌላው ትውልድም እንዴት ነው ማስቀረት ያለብን? እንዴት ነው አካባቢያችንን ማልማት ያለብን? ይህ አካባቢ እኮ ዛሬ ከተገነባ እዚህ ጋር ብዙ አይነት ፍላጎታችን ሊሟላ ይችላል ማለት ነው። እናንተ መንፈሳዊ ቅናት ከቀናችሁ፣ መንፈሳዊ አገልግሎት ማገልገል ከጀመራችሁ ቅዱስ ሚካኤል መንገዱን ክፍት ያደርገዋል ማለት ነው። አሁን ችግራችን ምንድነው መሰላችሁ? አንዱ መገፋፋት ሲኖር ማሰብ የሚችለው አእምሯችን ይደፈንና ጨለማ ይሆናል ማለት ነው። ስለዚህ አእምሯችንን እንዲያበራልን ብርሃናዊ መልአክ እንዲረዳን እንዲያግዘን ከኛ የሚጠበቀው ተንበርክከን መጸለይ ነው። ከዛ በኋላ ቅዱስ ሚካኤል የራሱ መንገድ አለው። እንኳን አይደለም እዚህ ለእናንተ አይደለም ለስንት ሰው እኮ እየሆነ ነው ቅዱስ ሚካኤል። ስለዚህ እናንተም በጉልበታችሁ ሳትሰለቹ እኔም ደግሞ ባለኝ አቅም ጸሎት እያደረጋችሁልኝ ማለት ነው። እንደ ወንድምም እንደ ልጅም ታዛዥ ነኝ። ይህንን ቃል እንድትገቡልኝ ነው የምፈልገው ማለት ነው። እንዳትሰለቹ ነው። መቼም ሌላ ሰው መጥቶ አይሰራልንም አይደል? እኔ ከዛ ድረስ መጥቼ እዚህ ቦታ ላይ ይሄንን ላድርግ ካልኩኝ እናንተ ደግሞ ባላችሁ ደግሞ ከጎኔ እንድትሆኑ ነው አሁን የምጠይቃችሁ ማለት ነው። ፈቃደኛ ናችሁ? ተቃውሞ ያለው ካለ ሐሳብ አስተያየት ካለ እዚሁ ላይ አስተያየት ማለት ነው። አሁን እውነትም ለደጋፊያችን እና ለዚህ መቼም ለአባታችን ለማን ነው አሁን በረከት ይስጥልን። ምክንያቱም ማለት ነው ተጀርደጋ ተስላሴ ጀምረን ለወደፊትም ሆነ ማለት ነው በጉልማሳነትም ሆነ በምን ሆነ አንድ ጀግና ይጀርግልኝና እንግዲህ ጎበዝ ነው፣ ተነሳ ጎበዝ ነው። ሁሉን ገጥመን አሁንም ወደዚህ ስላሴዎችን ገጥመን ወደዚህ መጥተናል። አሁንም ቢሆን ለሚካኤል ምን ሰራው ለግለሰባችን አይደለም፣ ለሚካኤል ደጋም ወጣ ለስላሴ ስለምንሰራ ጀግናው አደራችሁን በርቱ፣ አተፈካከሩ። ትክክለኛ ለምን እከሌ ቀርቷል ቤቱ ቁጭ ብሏል በላኛው ነው የሚያገኘው። ለቅዱስ ሚካኤል ያልሰራ ለስላሴዎች ያልሰራ በረከት ጭራሽ እኔ ታለው ይሰጠው አይመስለኝም። እውነቴን ነው። ይሄን እንበርታ ባይ ነኝ። እሺ አላህ ያሰማን። ተራ ብጁ ልጆቼ ወንድሞቼ፣ እርግጥ የኛ ልጆች የኛ ትውልዶች እንኳን ይሄን ቀርቶ ገደሉን እየሰረሰሩ ኢትዮጵያን እንደ መቶ አለቃ እንዳርጋቸው የሚያገናኙ ናቸው። እኔ ግን ጥምቀት ድረስ አንድ ጭነት እንደ ያብቅሉ ይህ ቤት አረቄው ወጥቶ
እንድንደሰትበት ይህን እንረዳለሁ ነው። ቃሎት ያሰማል። ስለት ያስምርልን። ስለት ያስምርልን። አባታችንን ያቆይልን። መቼም በዚህ ባለው እድሜያችን ቢያመንም ቢደክመንም ይሄ የተጀመረ ነገር እንዲገጠም ትልቅ ጉልበት ርብርብ ያልተዋል። ወደ ኋላ የቀረ ወገናችንን በቅስቀሳ ቀስቅሳችሁ በነበረው ጉልማሳ ልጅ አዋቂ ሳይል ቀርቦ የሚችል ኮረ እንትን ትልቅ ድንጋይ የማይችል ትንሽ ኮረት ውሃ የሚጠማንን አንዳንድ ኩባያ ውሃ እያቀበሉን እየጠጣን ይሄ ስራ ወደፊት እንዲገጠም ሐሳብ አድርጌያለሁ። እኔ መታሰብ አለበት። እኛ ደግሞ አባታችን አቶ ወልደ መርክን የሚባሉት ከዚያ ከውጭ ሀገር መጥተው እዚህ የሚሰሩት ለእነሱ ቤት አይደለም፣ ለእኛ ለሌላ ሀገር ስም የሚቆይ ለልጆቻችን ሐውልት ሊሰራልን አይ ሀገር አይ ሰው አይ ታቦት የሚባለው ሰርቶ ሲገኝ ነው። ሰርቶ ያልተገኘ ነገር ምንም ጥቅም የለውም። አሁን ወደፊት ስራው እንዲገጠምልን ውድ ፍቃዱ ይሁንልን ብዬ ነው። አሜን አሜን። እሺ ማሻአላ እግዚአብሔር ቃል ወደ ሁላችሁም የመጣላችሁ። ምክንያቱም ይህ ቦታ እኔ እውነት እንዲሁ ለምሳቱ ሰበካው ትንሽ አድርጎ በሰበታው ላይ እንደው ወደፊት ተወያይተን ብር ከመጣ ወይዚህ እንዲሰራ የሚል ነበር። እኔ ቃሉ እንትን ያልኩት ግን ፈቃዱ ብለው አባታችንን ከዚህ ብልቅ ቃል እንትን እንግዲህ ሁሉ ዘፈቀደ እግዚአብሔር በሰማይ ነው ሁሉንም በሰማይና ምን እግዚአብሔር የወደደውን ያደረገ ለማለት ብቻቸውን መጥተው እዚህ ቦታ ላይ ይሄን ለመሰረቱ ለአባታችን ክብር ምስጋና ይግባ። ሁለተኛም እናመሰግነው ኮሚቴው ያለው ከህዝቡ ጋራ ህዝቡ ግማሁን ቢያደነጉር በፍቅር ተብሎ ወደ 3 እንደተባለው የመጀመሪያው ቆላና ደጋው ተለያይቶ ለ7 ቀን ወደ 17000 ብር ይወጣ የመጀመሪያ ለመንዝና ለተጉለት መገናኛ የሆነው የመጀመሪያ ሲባል ከዚህ ድርሳን ይዘን እኔ 5 ቀን ነው 2 ቀን የቀረውት የመጀመሪያ ለመንገዳችን ላደረጉት ለጥቆ ደግሞ ወደ ጋውናም እዚህ ሲር 5ኛ ነው 5ኛ በአምስቱ አሚያደ ምስጢር መሰላል። ይሄ ነገር ደክመንም ያለኑም ቅድም እንደተባለ ጭቃም ሆነ ምንም አድርገን ይሄ ህይወታችን ወደፊት ደግሞ በዚህ ምክንያት ምን ይሄ ለደሞዝ ለካህን ይሆናል። እንደገና በጓዳይ መጥቶ ደግሞ ከዚህ በአመት አመቱ በገበሬ ሻለን አመደው ሚካኤል ነው። ደግሞ ከዚህ በኋላ ደግሞ ረፍታ ጌታን ይሄ ቦታ አገሩን ሰላም አድርጎ ደግሞ ሊቀ መላእክት ብቻውን አይደለም ፈጣሪውን ስላሴ መድኃኔዓለም ድንግል ማርያምን ይዞ እዚህ ሰማዕቱ ቅዱስ ጊዮርጊስ የልፋ ይለፋት ቅዱሳን መላእክት እዚህ እጥግት ወጥፎ እዚህ ቦታ ላይ በቅጠል ዙሪያውን ተሸፍኖ ተአምር የሚያደርገው መልአኩ ወደፊትም ደግሞ ተአምርን ያጅን ልጆቻችን እንድታድጉ ህፃናቱ እንዲያድግ ወደ ኋላ ተበሉ። ምክንያቱም ይሄ እስከ ሰኔ ሚካኤል ድረስ ይሄ ላይ ለውሶበት ጣራ እልል ብለን ወደ 3 ማህበር አለ ውጪ እዚህ ውስጥ ለማድረግ እግዚአብሔር ይርዳን ነው። ወልበታችሁ ባረክ ልጆች አሜን። ቆይ አንድ ይበሉ እሳቸው። አሁን እንግዲህ ለማንኛውም ሰማችሁ ልጆች ወንድሞች አባታችን ቆመሳ አባ ሞገስ ይሄንን ታምር ተናግረውታል። እኔ አሁን በጣም አገሬን የማመሰግነው የጀርቆላ ህዝብ እና የጀርደጋ ህዝብ በጣም ይሄ ገደል ሐምሌ 15 ነው 14 ፈርሶ ያለውን የነበረውን ወጣቱ እነዝሙ የተባሉ በሙሉ ወጣት ያምባማዱ የጀርቆላ ወጣት በቃሬዛ እየተሸከሙ ገደሉን በስንት 4 ክንድ መመለሻ ገደሉን እያቆሙ እና ይሄን መንዝና ግሸን ተጉለትን ያገናኙ ልጆች ወጣቶች ልጆች አሉ። አሁንም ደግሞ በዚህው ላይ ማመሰግነው በዚህ ቤተ ክርስቲያን አሁንም ቆመው ድንጋዩን ገደል እየፈረፈሩ ይሄ አዳራሽ ተመስርቷል። አሁንም በጣም የጀርቆላ ህዝብና የጀርደጋን ህዝብ በጣም አመሰግናለሁ። ያው መቼም ያው እንግዲህ ይሄንንም 2 ቤተ ክርስቲያን ኃላፊነት ተጥሎብኛል። ሁሉንም እያመሰገነው እንደዚሁ ደግሞ መምህር ወልደ መድህን ይሄንን ቦታ በመግዛትና ከወዲያ ከወዲህ እያሉ በጎ አድራጊዎችን እየፈለጉ ሚዲያ እየለቀቁ ይሄን ሁሉ ይሄን ስላጀመሩልን በጣም ደስታ ተሰምቶኛል። ለፍጻሜው በሰላም ያድርሰን እያልሁ አመሰግናለሁ። እሺ አንድ ጊዜ ደጋው
ደስ ይላል። ሌሊቱን መላእክት ይሰሩት ነበር። ሌሊት በመላእክት ይሰራ። የሚገርም አንድ አመት ሲሆን 11 ቤተክርስቲያን የሰራው አንድ ፍልፍል ድንጋይ ላይ ነው። እውነት ነው። አዎ። እና አሁንም ደግሞ ጎሽ ተባረኩ አሜን። በጣም ደስ ይላል በእውነት በአንድ ቀን እንግዲህ እግዚአብሔር ይመስገን ተመስገን ነው። ችኛዋ እንግዲህ በርነሽ ማለት ነው። እንግዲህ ቤተሰቦቻችን ይህንን ይመስላል ማለት ነው። ይሄ የአንድ ቀን ግንባታ ነው። አሁን እዚህ ላይ ነው እንግዲህ አሸዋ፣ ግርፍ፣ ሊሾ፣ ሲሚንቶ የሚያስፈልገን እንግዲህ ቀሪው ደግሞ የኔና የናንተ ስራ ይሆናል ማለት ነው። ቅዱስ ሚካኤል ይፍቀድላችሁ። አዎ አባታችን እንግዲህ ጸሎት አድርጉላቸው። በአገር ውስጥም በውጭም ያሉትን እዚህም እየሰራ እያገለገለ ያለውን ፍቅር፣ አንድነት እንዲኖረው አባ ነው። ለዚያ ነው አሁን ትንሽ ጸሎት ይደረጋል። እንግዲህ የቤተሰቦቻችን የደብሩ ዋና የጸሎት አባት የሚባሉት እንግዲህ እኚህ አባት ናቸው። እነሱ ናቸው እንግዲህ ጸሎት እያደረጉላቸው ያሉት ማለት ነው። በዛውም እንግዲህ በረከታቸው ይደርብን እያላችሁ ጸልዩ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሀገራችን ኢትዮጵያን፣ ህዝቦቿን፣ አገሪቱን ከውድመት ህዝቡን ከስደት ይጠብቅልን። ይሄን ይመስላል እንግዲህ በጣም ደስ ይላል። ይሄው አናጺ እንግዲህ ሙያችሁን በደንብ ነው ያሳያችሁት። በጣም ደስ ይላል።